الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أما بعد እንግዲህ አሁን ባለንበት ዘመን የዳዕዋን የኢስላምን ሪሳላ መልእክቶች ለሙስሊሙ ማህበረሰብ ለማድረስ የተለያዩ ኢስላማዊ አስተምሮቶችን ሙስሊሙ ባለበት እንዲደርሰውና ከአላህ ጋር ተገናኝቶ አኺራውንም የተሻለ ያደርግ ዘንድ እንዲሁም ከዚህ ባለፈ ደግሞ ያው ዘመኑ በጣም የሚዲያ ዘመን ከመሆኑ አንፃር ሙስሊሙ ማህበረሰብ ማግኘት ያለበትን መረጃ በአግባቡ በአማና እና በትክክል ሚዛናዊ የሆነ መረጃን እንዲያገኝ በማድረግ ረገድ የሚዲያ ሚና እጅግ ላቅ ያለ ነው። እንዲሁም ደግሞ ሐቂቃ በጣም ወሳኝ የሆነበት ከየትኛውም ወሳኢሎች ሁሉ ኢስላምንና ሌሎችን መልእክቶች ለማህበረሰቡ ለማድረስ ከዚህ የተሻለና ከዚህ በላይ አንገብጋቢ የሚባል ወሳኢል የሌለበትና አሁን የማይተካ ሚና ያለበት ዘመን ላይ ነው ያለነውና ከዚህ አንፃር በተለያየ ፕላትፎርም የተዘጋጁ እስላማዊ ሚዲያዎችን ምክንያቱም ያው የየራሳቸው የሆነ መለያ ኖሯቸው የተቋቋሙ ሚዲያዎች አሉ። ዒልምን ብቻ ማሰራጨት ለሙስሊሙ ማህበረሰብ ወሳኝና አግባብ ያላቸው ሐቅ ላይ እውነት ላይ የተመሰረቱ መረጃዎችን ማድረስ ሌሎችን ሙስሊሙ ማህበረሰብ ሊያነቁ በሚገቡ ጉዳዮች ላይ የማንቃት ስራን የሚሰሩ ብቻ የየራሳቸው የሆነ መገለጫና ባህሪ ኖሯቸው የተቋቋሙ እስላማዊ ሚዲያዎች አሉና እንግዲህ ብዙ አይነት መልክና ገጽታ አላቸው። ከነዚህ ውስጥ በአግባቡ የተሻለውን ወደ አላህ Subhanahu Wa Ta'ala የበለጠ የሚያቀርቡትና ወደ ሐቅና ወደ ሚዛናዊ መልእክትና መረጃ የቀረቡትን መርጦ መጠቀም በዚያ ላይ ተገቢ የሆነ ምላሽ መስጠት እንደ አንድ ሙስሊም የሙስሊሙ ማህበረሰብ ኃላፊነት እንደመሆኑ መጠን የነዚህ ሚዲያዎች ግን አንገብጋቢነት ሐቂቃ በጣም ወሳኝና ተጽኗቸውም ከየትኛውም ተቋምና ከየትኛውም አማራጮች ሁሉ ከፍተኛ ተጽኖ ያለበት ደረጃ ላይ ነው ያለነውና በሁሉም መንገድ ማለት ነው። መቼም ወደ ዳዕዋ እንኳን ብንወስደው አንድ መስጂድ ላይ አንድ መድረክ ላይ የሚደረግ ሙሐደራን በጣም ቢበዛ 1000 ሰው ቁጭ ብሎ ሊያዳምጠው ይችላል፣ ከፍተኛ ቁጥር ያለው ማለት ነውና አንድ ሙሐደራ ግን በአንድ ሚዲያ ሲተላለፍ በትንሹ የሆነ 1 ሚሊዮን ሰው ጋር ሊደርስ ይችላል እና ይሄንን ለሰው ይሄን መልእክት ለማድረስ እንዲህ አይነት ሌላ 1000 ቀን ሙሐደራ ሊያስፈልገው ይችል ነበር ማለት በዚህ ልክ የሚዲያ ተደራ ሌሎቹንም መልእክቶች ማለት ነው በሌሎች ወሳኢሎች እናደርስ ብንል በሌሎች መድረኮች እናደርስ ብንል እድሜያችን የማይበቃቸው መልእክቶች በአንድ ደቂቃ በአንድ ሰዓት በአጠቃላይ ሰፊ የሆነ ማህበረሰብ ጋር እያደረሰ ያለ ከፍተኛ ሚና ያለው ነገር መሆኑን ሙስሊሙ ማህበረሰብ መገንዘብና ሲጠቀምም በአግባቡ መጠቀም እንደው በዚሁ አጋጣሚ ከሚዲያ አጠቃቀም ጋር ተያይዞ ተገቢ ያልሆኑ አኺራን የረሱ የሆኑ አጠቃቀሞችንም ያው ሰው ሊጠነቀቅና ሊርቃቸው እንደሚገባ ከማሳሰብ ጋር እንዲህ ያሉ መሰል የሆኑ ሚዛናዊ የሆኑ ሚዲያዎችን ሐቅና ኢስላምን የበለጠ እየረዱና እያገዙ ያሉ ሚዲያዎችን ደግሞ ማገዝ እነዚህ በቃ ምንም ሌላ አማራጭ የላቸውም። ሙስሊሙ ማህበረሰብ ራሱ መልሶ ካላገዛቸውና ካልደጎማቸው ደግሞ መኖር የማይችሉበትና እነዚህ ከፍተኛ ተጽዕኖ ያላቸው ሚዲያዎች ደግሞ የሚጠፉና የሚዳከሙ ከሆነ በዚሁ ልክ የሚደርሰውን ጉዳት ከግምት ውስጥ በማስገባት በአጠቃላይ ሙስሊሙ ማህበረሰብ ለእስላማዊ ሚዲያዎች ጋር በሁለቱም መንገድ መረጃዎችን በአግባቡ ተጠቅሞ ምላሽ በመስጠትም እንዲሁም ደግሞ እነዚህ ሚዲያዎች በማሻገርና በማገዝ ላይም ተገቢውን ኃላፊነት ሊወጣ ይገባል። ሐቂቃ ይሄ ዋጅባችን ነው። በሌላ መንገድ ኢስላምን የመርጃ ትልቁ መንገድ ነውና ይሄንን በዛ ልክ ተረድተን አላህ በሰጠን ልክ በሰጠን አቅም ሁሉ እኒህ አይነት ነገሮችን ማገዝና ማሻገር የሁላችንም ኃላፊነት ነው። በተለይ እንደዚህ እስላማዊ ሚዲያዎችን ማገዝ አለብን ማሻገር አለብን ብለን ስናስብ አብሮ በጣም ከግምት ውስጥ ማስገባትና መገንዘብ ያለብን ነገር አብዛኛው ሰው እሱ ጋር ሲደርስ የሚጠቀምበት መንገድ ቀላል መሆኑንና በቀላሉ መድረሱን ነው የሚያስተውለው። ነገር ግን ይሄ የሚዲያው ኢንዱስትሪ እኛ ጋር እነዚህ ኸይሮች ለመድረስ በጣም ብዙ ከፍተኛ ወጪ የሚጠይቁ በጣም ውድ የሆኑ ማቴሪያሎችም ከዚያ በኋላ ደግሞ እንደገና የአስተዳደራዊ ወጪያቸው እንዲሁም ማሰራጫቸው ከፍተኛ ገንዘብ የሚጠይቁና ሐቂቃ አብዛኞቻችን እውነተኛ በጀታቸውን ብናቀው
የምር በዚህ መንገድና ይሄ ሁሉ ተለፍቶና ይሄ ሁሉ ገንዘብ ኢንቨስት ተደርጎበት ነው ወይ እነዚህ መልእክቶች እኔ ጋር እየደረሱ ያሉት እነዚህ ኸይሮች እኔ ጋር እየደረሱበት ያለው የሚለው አብዛኞቻችን ልናምነው ከምንችለው በላይ ከፍተኛ ወጪ ከፍተኛ ልፋት የሚጠይቅ ስራ መሆኑን እንኳን በግለሰብና በተወሰኑ ኸይር በሚሹ እስላማዊ ተቋማት ደረጃ ይቅርና በትላልቅ ሀገራት በመንግስት እንኳን ደረጃ የሚቋቋሙ ሚዲያ ተቋማቶች ብዙ አይነት የማስታወቂያ ብዙ አይነት ገቢያቸውን ሊሸፍኑ የሚችሉበት አማራጮች እያላቸው እንኳን ያን ሁሉ ሸፍነው አትራፊ ሊባል በማይችል ደረጃ አስቸጋሪ በሆነ ውጥረት አልፈው እየሄዱ ያለበት ሁኔታ ነው ያለውና ስለዚህ ይህ ኢንዱስትሪ ሐቂቃ አብዛኞቻችሁ እናቃለን ብለን ልትገምቱ ትችላላችሁ ከምን ገምተው በላይ ግን ከፍተኛ በጀትና ልፋት የሚጠይቅ ነገር መሆኑን ከግምት ውስጥ ያስገባ እገዛ ነው የሚጠበቀው እንጂ እንዲሁ ዝም ብሎ የተሳተፍንበት ነገር ሁሉ የሚያሻግራቸው ነው ብለን ማሰብ ላይ ተጠበቅብን ይችላልና በዛ ልክ ያለውን ጫና ከግምት ውስጥ ያስገባ እገዛ ካላደረግን በስተቀር ማናሻግራቸው መሆኑን ያው ከወዲሁ ማሰብና በዚያ ልክ ምላሽ መስጠት ይጠበቅብናል ማለት ነው ኢንሻአላህ። አትላንታና አካባቢ የመግቢያ ቲኬቶቹን ቀድሞ በመግዛት ጃንዋሪ 3 2026 ከቀኑ 3 ፒኤም አይቀርም። የትጋት አርማ ታሪክ መዝጋቢ የመረጃ አምባ ምንጭ ቀዳሚ ሃሩን ሚዲያ ቀዳሚ የመረጃ